አንቺ ያቺ እዚህ ሀገር እንከሳለን ስላሉ እዚህ ጠበቃውን አናግረዋለሁ። ኦልሬዲ ኦኬ ይሄ ሶሻል ሚዲያ ላይ የወጣ ሪከርድ አይደለም። ገባ እኛ ሪከርድ ያያዝ ነው። ኦኬ ማስፈራሪያ ስለሆነ እዛ እናንተ ጋር ብቻ አስቀምጡት። ሰውየው ሲፈልግ ቮይሱን እንዳታሰሙ፣ ታሪኩን ብቻ ነው መናገር። ኦኬ አመሰግናለሁ ስለ አረክልኝ ጊፍት። እኔ ከኋላቸው ምን ተማምኖ ያናበጋለኝ እዚህ ኖቲንጋም የምትባል ከሚስቴ ጋር ሄደን እኛ የምንኖርበት ኖርዝ ሃምፕቶን ነው። ከዚህ ኖቲንጋም ለመሄድ ወደ 50 ፓውንድ ነው የምንከፍለው። በአካል ሄደን ነው ቢሮ ያነጋገር ነው። ምስጢሩን ሁሉንም ነገር ነግረን ነውና አማከር ነው። ስለዚህ ይሄ ነገር እነዚህ ሰዎች ምን ተማምነው ብዬ እኔ ራሴ በጣም እንትን ጨንቆኝ ነበር። አሁን ሚስቴ እሱን ነው የምትነግራችሁ ያለው ነገር ሁሉ ወረቀት ፔፐር ሁሉ በአማርኛ ተጻፈ ሁሉ አሳየችው። እሱ ትራንስሌተር አርግቶ ካነበበ በኋላ እሱም ያው እሱ ለሷ ያለውን ነገር አብዛኝ እሷ እንግሊዘኛ ስለምትችል ከኔ እሷ ነች አሁን እሱ ነው ያ እንትን ያደርጋችሁ። ስለዚህ ይሄ ነው ማለት ነው። ይሄ ነው በቃ ያለኝ ነገር። ስለዚህ ባጭሩ ጉዳዩ ምን መሰላችሁ? የመሐመድን ታሪክ ሊጽፉለት ቆይ ለዳጊ ወይኔ ኔትወርክ ነቀለው። ድጋሚ ይግባና ዳጊ አስረዳዋለሁኝ። ታሪኩን የማታውቁ መቼም የመሐመድን ታሪክ ያልሰማ የለም። የዛሬ 3 ዓመት ምናምን ነው ቫይራል ወጥቶ ነበረ። ሁላችንም ታሪኩን ሰምተናል። ሰይፉ ኢቢኤስ ላይም ቀርቦ ታሪኩን ተናግሯል። እናም ታሪኩ በጣም አስተማሪና ማለት በጣም ብዙ ስደተኞችን የሚያስተምር ታሪክ፣ በተአምር በህይወት የተረፈ ሰው ስለሆነ የፈጣሪን ተአምር የሚያሳይ ሰው ስለሆነ ታሪክህ ለብዙ አስተማሪ ነው። እናም ይጻፍልክ ብላ አንዲት ማናጀርክ ልሁን ረዳትክ ልሁን እኔ በነፃ ሳትከፍለኝ ብላ አንድ እህት ቀርባው ደራሲ አምጥታለት የዶክተር አብይን መጽሐፍ የጻፈ ጎበዝ ደራሲ ነው ብላ አምጥታለት በታሪክህን ሙሉ ንገረው ከሀስከፈ ለቀናት ነው ለወራት እየነገረው እየቀዳ አስቀመጠና በመጽሐፍ የተስማሙት መጀመሪያ ታሪኩን በእንግሊዝኛ ሊጽፍለት እናም ሙሉ በራሱ ወጪ ደራሲው በራሱ ወጪ ሊጽፍለት እና 60% ለደራሲው ገቢ የሚመጣው ከመጽሐፍ 40% ደግሞ ለታሪኩ ባለቤት ለመሐመድ ነበር የተስማሙት። ግን ተጽፎ እንግሊዝኛው ሊያልቅ ነው፣ ትንሽ ነው የቀረው፣ አሁን ሊወጣ ነው። ስለዚህ ከመውጣቱ በፊት ግን አዲስ ሀሳብ አለኝ ይልና ደራሲው ይመጣና ምንድነው አዲሱ ሀሳብ መሰላችሁ? በአማርኛ መጽሐፉ መጀመሪያ እንግሊዝኛው ከመውጣቱ በፊት አማርኛ መጽሐፍ መውጣት አለበት። ምክንያቱም በእንግሊዝኛ ዓለም ከተሰራጨ በኋላ ኢትዮጵያ ውስጥ ሕግ ስለሌለ አለው በአማርኛ ታሪክክን መጽሐፍን ይተረጉሙብክና ምንም ሳይከፍሉክ በነፃ ይሸቅሉብካል። ስለዚህ ይሄ እንዳይሆን መጀመሪያ እንግሊዝኛውን መጽሐፍ ከመልቀቃችን በፊት ከመውጣቱ በፊት ሬዲ ነው ሬዲ ብሎታል። ምንም ሳያሳየው ማስረጃ ግን ሬዲ ነው መጽሐፉ ጽፌዋለሁ። መታተምና መውጣት መለቀቅ ብቻ ነው የቀረው። ስለዚህ ከመለቀቁ በፊት አማርኛ እናሳትም ይለዋል። መሐመድ ደግሞ እሺ ይላል። ስለዚህ ለዛ 200,000 ብር አምጣ የሚጻፍበት መጽሐፉ ይለዋል። እሺ ብሎ 200,000 ብሩን ይከፍላል። የምኑን የአማርኛ መጽሐፍ የሚጻፍበት። ከዛ አሁን ደግሞ አማርኛ መጽሐፍ ተጽፎ ሬዲ ነው ሊወጣ ለማተም ደግሞ እሱ የመሰለው በ200,000 በቃ መጽሐፉን ጨረሰ። ኖ ሌላ 250,000 አምጣ ተባለ። ለምን? ለማሳተሚያ አማርኛው መጽሐፍ እንዲታተም 200,000 የከፈልኩት እሱ የእጄ ነበር የመጻፊያዬ ነበር። ኦኬ ከምከስር 200,000 ከማጣ ሌላ 250,000 ልክፈል ብሎ 250,000 ከፈለ። ከዛ ሌላ ደግሞ 40,000 ተጠየቀ። የምንድነው የሚሳልበትና እሱ መጽሐፉ ፔጅ ላይ የሚወጣው የሚሳልበትና የአንዳንድ ነገር ተብሎ 40,000 ቶታል ግማሽ ሚሊዮን ብር ከፈለ ማለት ነው። ይሄ ሰውዬ 200,000 250,000 እና 40,000 490,000 ከፈለ። 490,000 ከፍሎ አማርኛ መጽሐፍክ 2,000 ፍሬ ታትሟል ተባለ። 2,000 ፍሬ ታትሞ ከዛ ላይ የተሸጠው የአንዱ መጽሐፍ ዋጋ ስንት ነው? 550 የኢትዮጵያ ብር በዛ ነው የሚሸጠው አለ። ኦኬ 40,000 ብር ማለት ስንት ፍሬ ተሸጠ ብሎ ነው የሰጠክ? 40,000 ብር ቆይ 550 40,000 ሲከፈል 550 72 ፍሬ መጽሐፍ እንደዛ ነው የሚሆነው። እኔ አላሰብኩትም።
ከ2000 ፍሬ ከ2000 እትም ከ2000 ፍሬ 72 ሲባዛ በ550 ብር 72 መጽሐፍ 72 መጽሐፍ ነው የተጻፈው ብሎ 40,000 ብር ሰጠው። ይሄ ሰውዬ ግማሽ ሚሊዮን ብር አውጥቶ እጁ የገባው 40,000 ብር ነው። ያ ብቻ አይደለም። እሺ አልተሸጠም፣ ኦኬ ችግር የለም። ካልተሸጠ እንትን ስጠኝ 15,000 የረሳሽው 15,000 ኦ ሶሪ አፍኩትም የመሳያው 15,000 እውነታቸው ነው። ስለዚህ 505,000 ማለት ነው። ኦኬ ስለዚህ የተሸጠው 40,000 ብር ብቻ ነው። ያ ማለት 72 ፍሬ መጽሐፍ ብቻ ከ2000 እትም 72 ፍሬ ብቻ ነው የተሸጠው ብሎ 40,000 ብር ወረወረለት። እናም ግን እኮ እኔ ላይቬን ስከፍት በጣም ብዙ ሰዎች መጽሐፍን አንበብን፣ ታሪክክ በጣም ይገርማል፣ መጽሐፍን አንብበናል ይሉኛል። በኮመንትም ገዝትም እየገቡ እንዴት ነው ይሄ ብቻ 72 ፍሬ ብቻ ነው የተሸጠው ብትለኝ ጌታ አምጥተው ነው ያነበቡት እነዚህ ሰዎች ካልገዙ። እሺ በቃ 72 ብቻ እኮ ነው የተሸጠው። የታተመው 2,000 ነው። 1,000 ምናምኑን መጽሐፍ መልስልኝ 1928 ፍሬ መጽሐፍ ይቀራል፣ መጽሐፌን ስጠኝ ሲለው መተኩ ሰዳለሁ። እንዴት ነው እኔ መጥቼ የምወስደው? ላክልኝ አለው። ስለዚህ መጽሐፉ በገበያው ሞልቷል። ስለዚህ ለዚህ አሁን ከዛም አልፎ በህግ ከሳለው ብትል እያሉ እያስፈራሩት ነው። ቮይስም አላቸው እዚህ ጋር ሚዲያ ላይ ማቅረብ አይቻልም፣ እነሱም በህግ ስለሚያስጠይቃቸው የዛቱባቸው እሱንና ባለቤቱ ስልክ ሲያወሯቸው በጠበቃ ብትሄዱ ለጠበቃው የበለጠ እንከፍላለን፣ የትም ብትሄዱ ምንም አታመጡ ነው እየተባሉ ያሉት። ቃል የተገባለት እንግሊዝኛው መጽሐፍ አልተጻፈም። አማርኛ መጽሐፍ ደግሞ ኦልሞስት 500,000 ግማሽ ሚሊዮን ከፍሎ ግን የተሰጠው 40,000 ብር ብቻ ነው። ግማሽ ሚሊዮን ብር ከፍሎ ታሪኩን በራሱ ታሪክ የታሪኩ ባለቤት ሆኖ ማለት ነው። እናም ሌሎቹ መጽሐፎቹን ስጡኝ ሲል መጀመሪያ ያለሱ ፍቃድ ለምን ታተመ? ቴንክ ዩ። መጀመሪያም ያለ ምንም አይነት ህጋዊ ውል የለም። እሱ እንደነገረን አሁን እንደሰማችሁት ውሉ እነሱ ናቸው ውል ብለው ጽፈው ልከው እንዲያነብ ያደረጉት እንጂ እሱ ግን አልፈረመም። የፈረመው ዋናው የማናጀሩ ወንድም ራይት። ስለ ውሉ አስረዳቸው ፕሊዝ። ከዛ ዳጊ ይናገራል። አመሰግናለሁ። አሁን ምስት እዚህ ጋር አሳውቃቸው ያለች ነገር ነበረ። ምንድነው እሱ ያኔ ውሉ የፈረመው እኔ የአንተ አማካሪ ነኝ ያለችኝ ወንድሟ ነው። እሱ ነው እኔን ተወክሎ የፈረመ። እኔም በቦታ ተወክሎ እሱ ፈረመ። ውክልና ሰጥተኸው ነው? አልሰጠሁትም። እኔ እንዴት እንደሚሆን ራሱ አላውቅም እኮ ነው። በቃ እኔ ሰው አምናለሁ፣ ሰው አለኝ ነገር ሁሉ ይላለሁ። በቃ እኔ ሰው ሌላ ሸር ያስባል ወይ ደግሞ ሰው ሊጠቀምብኝ አላውቅም። ይሄ ነው ገባሽ? እና ውሉ ደግሞ አሁን ምስቴ አብራራላችሁ። ውሉ ምን ይላል መሰለ? አንደኛው ነገር አሁን ሰውየው ውሉ ልኮልኛል። እኔ ውሉ አንድ ማልታ ነዋሪ፣ ማልታ አውሮፓ ታውቁታላችሁ። እዛ ለማልታ ነዋሪ ዱርሳ የሚባል አለ። ለሱ ላኩለትና እሱ አነበበው። ሳነበው ይሄ 4 ነገር የጎደለው አለ ያለ። አንደኛ ነገር ይሄ መጽሐፍ ታትሞ እድል አግኝቶ ለፊልም ከበቃ ከዛም ድርሻ አለኝ ይላል። ስለዚህ ይሄ መነሳት አለበት። ስለ ፊልሙ ምን ያገባው እሱ መጽሐፍ ብቻ ነው። ውሉ የጎደለው 4 ነገር፣ አንደኛ ፊልም፣ ይሄ መጽሐፍ ታትሞ ለፊልም ከበቃ ከፊልሙ ላይም ድርሻ አለኝ ይላል ደራሲ። አዎ ይሄው አለ። ያው እሺ። ሁለተኛ ነገር ደግሞ ይሄ መጽሐፉ በአማርኛ ውሉ በአማርኛ መጽሐፍ የለበትም፣ በእንግሊዝኛ ነው። ቢኮዝ የምንጻፈው መጽሐፍ እንግሊዝኛ ስለሆነ ይሄ ደግሞ በአማርኛ ውሉ ስለተጻፈ ይሄም አይሆንም፣ ይቀየር አለ። ሶስተኛ ነገር ደግሞ ምንድነው ይሄ ተጀምሮ የሚያልቅበትን ጊዜ ገደብ የለውም። ጊዜ ገደብ መደረግ አለበት። ከዚህ ጀምሮ እስከዚህ ድረስ ጽፍ። አሁን እሱ እዚህ ላይ ያሳየው እስከ 1 ዓመት ውስጥ የመጽሐፉን ስራ አስጠናቅቃለሁ ብሏል። ግን ካላጠናቀቀስ ቅጣቱ የራሱን ግዴታ አልጻፈም። እዚህ ጋር ምን አለ መቀጣት እንዳለበት መጽሐፍ አለበት።